ጤና ይስጥልኝ ተመልካቾቼ፣ ወንድማገኝ ይባላለሁ። ኢትዮጵያ ማናት? ኢትዮጵያዊነትስ ምንድን ነው? በሚል ርዕስ የጀመርኩት ዝግጅት ይመስለኛል 24ኛው ክፍል ነው። ከ23ኛው በኋላ ብዙም አላስተላለፍኩም፣ የተለያዩ ምክንያቶች ነበሩ። ዛሬ ግን ኢትዮጵያ መጥቼ አዲስ አበባ ነው ያለሁት። ይሄ ጊዮን ጀርባ ያለው የውሃ ዳር ፕሮጀክት ነው። በእውነት በጣም የሚገርም የውሃ ዳር ፕሮጀክት ነው። እንደምታዩት አሁን በኢትዮጵያ ሰዓት አቆጣጠር ይመስለኛል ከምሽቱ ወደ 1 ሰዓት ሊሆን ነው እና ቀደም ብዬ ነበር የመጣሁት። ካፌው ጋር ነበሩ። በእውነት ካፌው ውስጥ በጣም ዘመናዊ በየፓርኮቹ ያሉ ካፌዎች በራሳቸው በጣም የሚያምሩ ወላጆች ልጆቻቸውን ይዘው የሚዝናኑበት የውጭ ዜጎች እየተደሰቱ የቆዩበት ነው እና ምናልባት ዩቲዩብን ሲጀምር እኔ ራሴ የሚዲያ ሰው አልነበርኩም። ግን ኢትዮጵያን አንዳንዶቻችን የምናይበት መንገድና እኔ ያየሁበት መንገድ በጣም የተራራቀ ስለነበር ሳልወድ ከራሴ ጋር ለመነጋገር ስል የዩቲዩብ ፕሮግራም አዘጋጅቼ ነው እና አንዳንድ ወዳጆቼ በምናባቸው ኢትዮጵያ የፈረሰች ይመስላቸዋል። እኔ ደግሞ በተቃራኒው ኢትዮጵያ ትንሣኤዋ ላይ ናት እያልኩ ነው። እኔ አይደለሁም በተጨባጭ የሚታይ በተግባር የሚታይ በእውነት እንኳን እንዲህ አይነት ለውጥ በ8 ዓመት ቀርቶ በ500 በ800 ዓመት ሊሆን የማይችል ኢትዮጵያ ከዓለም ታላላቅ ሀገራት አንዱ የሚያደርጋት በእውነት ትልቅ ስራ ነው እየተሰራ ያለው። ከመጣሁ 10 ቀኔ ነው፣ ግን ብዙም ቦታ በእግሬ ሄጃለሁ። ካዛንቺስ የሰራሁበት የኖርኩበት ብልም ምንም ስህተት የለም። ሄጄ ሰዓት ከዛሬ 2 ዓመት በማይሞላ ጊዜ ውስጥ እዚህ ነበር። ዛሬ ግን ሰዓት ከአሜሪካ ከተሞች ምናልባት የቺካጎን ዳውንታውን የሚመስል መልክ ነው ያየሁባት። በአጋጣሚ ውጭ ጉዳይ ሚኒስቴር አንድ የውክልና ወረቀት ለማውጣት ስጠይቅ ወደ ዑራኤል አካባቢ አንድ ቢሮ መዛወሩን ስለሰማሁ ወደዛ ነበር እና መጀመሪያ ያየሁት የስፖርት ፓርክ ነበር። ከዛ ቀጥሎ አኳሪየምና የህፃናት ፓርክ ነው ያየሁት እና ብዙ በእግሬ ስለምዞር ይመስለኛል የኢትዮጵያን ውበት የኢትዮጵያን እድገት የተሸፈነ ጸጋ የተሸፈነ ውበቷ የተገለጠበት የተደበቀ ሀብቷ የወጣበት ነው እና አንዳንድ ወዳጆችን እንዴት አድርጌ ማሳመን እንደምችል አላውቅም። ይህ እንግዲህ አዲስ አበባ ብቻ አለ። አዲስ አበባን በእግሬ ነው የሚሄደው። ከመጣው ጀምሮ ብዙ መንገዶችን ሄጃለሁ። እኔ በእውነት አንድ በተለይ በጣም የምወደው በጣም የራሴ ቤተሰብ የሆነ አንድ ቪዲዮ ሳጋራ አንድ የተናገረኝ ቃል ስለነበር እንደው እሱ ወንድሜን እንደው በኔ ሙት እንደው ኢትዮጵያን ከልጆች ጋር ያውቃል ማን እንደሆነ ምናልባት ቪዲዮ ማየት ከቻለ ከልጆች ጋር መጥተህ ኢትዮጵያን እያለ በምናብህ የፈረሰችው ኢትዮጵያ አይደለችም። እውነተኛ ኢትዮጵያ እያደገች እየበለጸገች ነው። በእርግጥ ረሃብ አለ፣ ችግር አለ፣ ሞት አለ። ለእያንዳንዱ ግን የራሱ ምክንያት አለ። ከረሃብ ከድህነት ከችግር ከድንቁርና ለመውጣት ግን እየተሰራ ያለው ስራ ሰው ከሚናገረው በላይ ትልቅ ነው። እኔ እንደውም አንዳንድ ጊዜ ምንድነው እንዴት ሊሆን ቻለ የሚለው እስካሁን ምላሽ አላገኘም። እንዴት የሁሉ እድገት እንዴት የሁሉ ልማት በእርሻው በኢንዱስትሪው በቱሪዝሙ በተለይ ውሃ ዳሩማ አንዳንዴ ምንድነው የተሰራው? ማን የሰራው? እነ ላሊበላን መላእክት እንደሰሩት ይነገራል። ግን ይሄ ግን እንዴት ሊሆን ቻለ?
እና በእውነት አንተ ወንድሜ ስምን መጥቀስ ስላልፈለኩ ነው። እውነተኛ ወንድሜን የምወድ የማከብር ወንድሜ ነህ እና ሌሎችም በዛ ተመሳሳይ ብዙ ወዳጆቼ እኔ የማይበትን የኢትዮጵያን ትልቅነት እነሱ እንዳልታያቸው አውቃለሁ። ግን የእውነት ነው፣ ግዴላችሁ። ዋናው ነገር ግን በተለይ ሰላም ቢኖር ከዚህ የበለጠ ምን ሊሰራ ይችል ነበር ነው መጠየቅ ያለብን እንጂ ኢትዮጵያ ወደድንም ጠላንም የእግዚአብሔር የእጅ ስራዋ ስለሆነች እያደገች ነው፣ እየተሰራች ነው። እግዚአብሔር የተመሰገነ ይሁን እና ግዴላችሁም። ኢትዮጵያ ታላቅ ናት። ኢትዮጵያ እየተነሳች ነው፣ ትነሳለች። ጦርነቱ፣ መገዳደሉ እንዲቆም ግን የሁላችንም ድርሻ ያስፈልጋል። አዎ መጥፎም ነገር ቢሆን መጥፎም በማባባስ ሳይሆን ከመጥፎ የምንወጣበትን መንገድ በማፈላለግ እንጂ ከዛ ውጪ ምንም ነገር የለም። እውነት እኔ አንዳንዴ ለእግዚአብሔርም አለመታዘዝ ይመስላል። የእግዚአብሔር የመጣን ጸጋ መቃወም ይመስላል እና ግዴላችሁ። ኢትዮጵያ ትልቅ ናት። አሁን ያለሁት እንዳልኳችሁ ከጊዮን ጀርባ ነው፣ መሀል ነው። ውሃ ዳሩ ግን ከእንጦጦ ጀምሮ እስከ የቱ እንደሚደርስ እንግዲህ የሚያውቀው ገና የሚሄደው ይመስለኛል። የሚገርመው እኔ ደግሞ ከውስጥ ጀምሬ አላደር ከአንድ ቦታ ቁጭ ብዬ አይደለም አይቼ አረጋግጬ ነው የምናገረው እንጂ ዝም ብዬ ማንንም ለመደገፍ ማንንም ለመቃወም የማደርገው ምንም ነገር የለኝም። ምክንያቱም እድሜም ለዚህ የሚጋብዝ አይደለም። ምንድን ነው የሚሉት አንዳንድ ሰዎች አላደል ጉድጓዴ የተቆፈረ ምንድነው ጉድጓዴ የተማሰ እግሬ ወደ መቃብር የቀረበ ይላሉ እና እኔ የዛ አይነት ሰው አይደለሁም አሁንም በፊትም እና ስለ ኢትዮጵያ ግን እመኝ ነበር፣ እጸልይ ነበር። ያን ግን በምፈልገው መጠን ከምፈልገው በላይ ከምመኘው በላይ አይቻልም እና ሕፃናት ወላጆች እጅ ለእጅ ተያይዘው ሲደሰቱ ነው የማየው እና በእውነት ይሄ እግዚአብሔርን ማመስገን እንጂ በእውነት በመጥፎ ነገር መሄዱ ጥሩ አይደለም። አንዳንድ ጊዜ መጥፎ በተናገርን ቁጥር ሰይጣንም አብሮን ይቀርባል። አንድ ታሪክ ካሁን በፊት ባስተላለፍኩት አንድ ቪዲዮ ላይ ሰርቼ ነበር። ምንድን ነው የሚለው? ሰይጣን ለስራ የደረሰ ልጁን እና ዘመዶቻችን እናስተዋውቅ ብሎ ይሄዳል እና መጀመሪያው ቤት ሲሄድ ባልና ሚስት ማርዬ እራት እንደው ደርሶ ይሆን ይላል እና ወይ እኔ ወድ አዎ ቀርቧል አቅርቤ ያለው ኮና ትለዋለች። አይ እነዚህ የኛ ዘመዶች አይደሉም ይላል። ሁለተኛው ቤት ሲሄድ ህፃናት ይቧርቃሉ፣ ይጫወታሉ። አይ የኛ ቤት አይደለም ይላል። በኋላ ሶስተኛው ቤት ሲሄድ አንቺ ሴት አንቺ ሰው ሰይጣኔን አታምጪው ባክሽ ሲል አይ ይሄ የኛ ቤት ነው እና እየመጣ ጠይቃቸው አበረታታቸው አለው ይባላል እና ክፉ ቃል ክፉ ነው እንጂ የሚያመጣ ጥሩ ነገር አያመጣም እና በተቻለ መጠን በእውነት ስለ ጥሩ ነገር እናስብ። ችግርን ቢኖር ችግሩን መፍትሄ ነው እንጂ ችግሩን ትንሽ ችግር ይዞ ጥሩን ነገር በማጥፋት የሚገኝ ምንም መፍትሄ የለውም። በተለይ እንደ ሃይማኖት ሰው እንግዲህ አማኝ ነኝ። በእኔም ዙሪያ ያሉ ሰዎች አማኞች ናቸው ብዬ ነው የማስበው እና በእውነት እኔ በፊትም ደስ ብሎኛል። አሁን ደግሞ ስመጣ የበለጠ ብዙ ለውጦች ናየሁትና ለሁሉም ነገር እግዚአብሔር የተመሰገነ ይሁን። አንዳንድ ፓርኮችን ለማየት ሞክሬያለሁ። የሚገርመው ሁሉም ጋር ያሉ ፓርኮች ያሉ ካፌዎች በቃ ጥርት ያሉ ናቸው። ህፃናት፣ ወጣቶች፣
ቤተሰብ የሚዝናናበት የሚሄድበት በቃ ፎቶ የሚነሳበት የውጭ ዜጎች በየካፌው የሚታዩበት ቦታ ነውና በጣም ደስ ይላል። እና እንግዲህ እንደው እንዴት አድርጌ እንደምገልጸው አላውቅም። በተለይ እንግዲህ በብዙ ዝግጅቶቼ አሁን በቅርቡ ያስኩት ስለ ኢትዮጵያ ትንሣኤ ነው እና በኢንዱስትሪው፣ በቱሪዝሙ፣ በኢነርጂው፣ በቴክኖሎጂው መስክ ኢትዮጵያ ከዓለም የመወዳደር አቅም ላይ ደርሳለች። ምናልባት የአፍሪካ ሀገሮችን ብዙም አላውቅም፣ የሄድኩባቸውም ሀገሮች ያሉ አይመስለኝም። ግን ከአረብ ሀገሮች እንደ ዱባይ አይነት ሀገር አይቻለሁ። ከአውሮፓ እንግሊዝን፣ ግሪክን፣ ምናልባት ጀርመንና ፈረንሳይን እንኳን በትራንዚት ነው ያየኋቸው። በእውነት ይሄ የኢትዮጵያ አሁን ያለችበት ሁኔታ አይደለም ከአንዳንድ ሀገሮች ቢሻል እንጂ የሚያንስ አይደለም፣ በከተማ ደረጃ ማለት ነው። በተፈጥሮ ደግሞ በእውነት አንድ አባት አሉኝ። አየሯም፣ አፈሯም፣ ውሃዋም መድኃኒት የሆነች ሀገር ነው። በዛ ላይ እንዲህ አይነት ተጨማሪ እሴት ተጨምሮባል። የከተማ ውበት፣ የገጠር ኮሪደር፣ የማዳበሪያ ፋብሪካ፣ የህዳሴ ግድብ፣ የተፈጥሮ ጋዝ፣ አሁን በቅርቡ ደግሞ ምናልባት ከአንድ ዓመት 2 ዓመት በኋላ የነዳጅ ድፍድፍ፣ የሲሚንቶ ፋብሪካ፣ እነዚህን ታላላቅ ነገሮች የያዘች ሀገር ከዚህ በላይ ታላቅነት ምን ሊሆን ይችላል? እንግዲህ ሲሆን የአፍሪካ መሪነት ካልሆነ ደግሞ ተወዳዳሪነት ከዓለም ታላላቅ ሀገሮች ጋር ደግሞ እኩል የሚያደርግ ታላቅ ስራ ነውና በእውነት ይህን የመሰለ ስጦታ እኔ በውሃው በመብራቱ አይደለም። አንዳንዶቻችን ብልጭልጭ የሚሉት ነገር አለ። ብልጭልጭ እንዲህ አይመስለኝም እና ከብልጭልጭ በላይ ነው። አሁን እንግዲህ ፍሬንድሺፕ የሚባል ፓርክ አለ። እሱ ደግሞ ከዚህ የበለጠ ነው። ይህን እንግዲህ ከእንጦጦ ጀምሮ ውሃ ዳሮቹን ደግሞ ብዙ መጓዝ የሚቻል ይመስለኛልና ውሃን እንኳን ማከም መቻሉ ይሄ ይሸት የነበረ ቆሻሻ መጠራቀሚያ የነበረ ቦታ ዛሬ ታክሞ ተውቦ ለእንደዚህ አይነት ለሰው ልጅ ማረፊያ መዝናኛ መሆን ቀላል አይደለም። ግን ይሄን ለማዳከም ይሄን ለማጥፋት ግን ጠላት ደግሞ መኖሩን አለመርሳት ነው። ጠላት ደግሞ ስራውን ይሰራል። አንዱ ጠላት ሰይጣን ነው። ሌላው ደግሞ ኢትዮጵያ ማደግ የማይፈልግ የውጭም የሀገር ውስጥም ጠላት ሊሆን ይችላል እና ያን መዋጋት ይጠይቃል እንጂ ለዛ ሰይጣን ለስራ የደረሰ ልጁን እንዳመጣው ያስጎበኘው እንደመጣው መልሶ እንዲመጣ ማድረግም ያለብን አይመስለኝም። የህዝቡ ደስታ፣ የህዝቡ ስሜት ከዳር እስከ ዳር ከላይ ከታች እና እንግዲህ ይሄን ይመስላል። እኔ ግን እንደው በተለይ ያን ወዳጅን ወንድሜን የምወደው ቤተሰቡ ቤተሰቤ ነው። እንደ ቅጣት ይሁንብኝ እንደው አጥፍቼም ሆነ ተቀጥተህም በኋላ ስትመለስ ማማረር ትችላለህ። ስለ የትኛዋ ኢትዮጵያ ነው የምታወሩት ስላል በዚህ ሳምር ልጆችህን ይዘህ ቤተሰብህን ይዘህ ኢትዮጵያን ጎብኛል። በምናብህ ፈርሳ ያየሃት ኢትዮጵያ አይደለች። በአካል በእውነት እየተሰራች ያለች ኢትዮጵያ አለችና ጎብኟት። ሌሎቻችሁም ብዙ ወዳጆች ያላችሁኝ እውነት ለመናገር ኢትዮጵያን እኔ የማይበትና እናንተ የምታዩበት
ተለያይቶ አለ አይደል በኋላ ላይ ነው ዩቲዩብ የሚዲያ ፐርሰናሊቲ የለኝም። ኢንተርቪውም ስጠየቅ ብዙ ቀርቤ አላቅም ነበር። ሳልወድ ነው ዩቲዩብ ውስጥ የገባሁትና እባካችሁ እናንተም ግድ የላችሁም። ኢትዮጵያ ውብ እየሆነ እየተሰራች ኢትዮጵያ ወደ እድገት ጎዳና እየተጓዘች ጎብኟት፣ እዩዋት። ሀገራችሁ ናት፣ ትብታችሁ የተቀበረባት ናት። ኑ ግድ የላችሁ ኑ ሰይጣንን እንዋጋው። የጠፋች የወደቀች ሀገር መስሎ የሚያሳየውን ሰይጣን እንዋጋው። በበረሃ በጫካ ገብተው የሚዋጉትን የሚዋደቁትን ኑ ተመለሱ በሏቸው። አይሙቱ። ብዙ ወጣቶች ናቸው እያለቁ ያሉት። ምንም ጥቅም የለም። ነገ ከነዚህ ውስጥ አገር ሊመሩ የሚችሉ ነበሩ እና ጦርነትም ጥላቻም ዘረኝነትም ከሰይጣን ካልሆነ በስተቀር የሰው ባህሪ አይደሉምና እባካችሁ ወደ ሰላም ሁሉም እንዲመጣ የየግል አስተዋጽኦአችንን እናድርግ። ለዛሬው እዚህ ላይ እጨርሳለሁ። እግዚአብሔር የተመሰገነ ይሁን።